ይመታሻል አሉ በኔ ጠርጥሮሽ ይፋውን ንገሪው ይዞኛል ብለሽ ብለው ይገጥማሉ ገጣሚዎች። ይሄን ሐሳብ ለምን ተጠቀምኩት? ወንድየው ወዲ አረብ ሀገር ስራ ሰርተሽ ነይ ቶሎ ብር ይዘሽ ነይ ቶሎ ብሎ ሲልካት እሷ ስራ ሰራች። ምን ሰራች? ዝሙት ሰራች፣ አረገዘች። ያስረገዛትን ሰው ለምንድን ነው ዝሙት የሰራህ አባወራ ሚስት ናት ሲሉት እኔ አልሐምዱሊላህ እንኳን አረገዘች ችግር የለውም አሁን ተቤት ይወጣለች ተመለስ ነገሯ ተመለስ አሁንም ብሎ ድጋሚ ሌላ ሊወለድላት ይሄን ሐሳብ ለህዝብ ያቀርባል። ያው ሶሻል ሚዲያ ላይ ከመጣ ብለን ነው እናስኪዶ ብለን እንጂ ይሄን መስማቱ ራሱ ወንጀል ነው። ልጅቱ ደግሞ ምን ትላለች? ምን ትለፈልፋላችሁ? የተጠየቃችሁት ገንዘብ ነው ገንዘቡን አዋጡ ዝም ብላችሁ ትላለች። ተታይ በኮሜንት አረና አዋጣለን እያሉ ይጽፋሉ። ያ አይደለም የተገረመው። እሷም ደግሞ አልሐምዱሊላህ ጤናማ ላይ ሰጥቶኛል እንግዲህ እንደዚህ ችግሩ ተፈጥሯል ብላ እሷም አልሐምዱሊላህ ትላለች። ገርማል። ይሄል በቃለ ወደ ኢትዮጵያ ስትሄጂ ለባለሽ ብለው ሲጠይቋት እኔ ባሌ ከፈለገ ከነ ልጄ ይረከበኝ አልፈልግም ካለ ገደል ይግባ የሚል ሐሳብ ታዝርቃለች። እዚህ መሐከል ባልየው አሳዘነኝ አይደለም እምለው ምን እንደሚል ነው የጠበቁት። ያም ሆነ ይህ አንተ አስረግዘሃል የልጅህን የሴቲቱን የሚባል ነገር ፍርዱን አንድ ግፎም ሸሪዓ ስላላደለ ግን ሶሻል ሚዲያ ላይ ከመጣ የሚዲያ ማስኪጃ እንናገረው ብለን ነው። ነውሩ እየባሰ እየመጣ ነው። ወይ ሰማይና መሬት ተደባልቆ መቼም ደህና ስራ የለንም። እንደው ዛሬ የተሰማው በጣም ለጆሮ ይዘገነናል። አንዲት ሴት ባላለይ ኒካለይ ካለች እንዴት ነው ከሌላ ሰው ማርገዝ የምችለው? የሰሞኑ ወሬ በጣም ከባድ ነው። ከኔ አፍ አሰሙት ሙሉውን እዚሁ ላይ ተከታተሉ። እኔ ምንም በጣም ስላናደደኝ ማውራት አልችልም። ሙሉ ቪዲዮ አስቀምጥላችኋለሁ። ግማሾቻችሁ ቲክቶክ ላይ ተከታተላችሁት ሊሆን ይችላል። አቶ ባልየው ከኢትዮጵያ ወደ ሳውዲ ሚስቱን ሲልክ ከዛ በኋላ ጠለብ ይልካታል። ጠለብ ሄዳ እንግዲህ ቤት እንዲሰራ ነው ወይ ደግሞ ሸቀል እንድታረግ ነው። ከዛ በኋላ እሷ ሌላ ጠብሳ ከጃዛ ቤት ያወርዳታል። ከዛ ያስጠፋታል። ከስራ ቦታው አስጠፍቶ አብሮ ይኖራሉ። አስረግዟታል። በሌላው ኒካ ያለች ይሄ ነገር ቆይ እንኳን በሙስሊም አይደለም በሌላ ሃይማኖትም ይፈቀዳል። አንድ ሰው ሚስት ካለው ማነው ባል ካለው ደርቦ ሌላ ላይ ማርገዝ ደረጃ ሐራሙን ትስራ ያንን ፈጣሪ ይቀጠቅጣታል። እሷ ናት የምትጠየቅባት የምትቃጠልበት እሷ ናት። ግን ማርገዙስ ከዛ ምን ትላለች? ቁጭ ብላ ላይ ብላይ ደግሞ ስትጠይቅ አልፈልገውም ካልፈለገችው ለምን አልተፈታችም? በቤተሰብ አድርጋ ለምን ኒካውን አላወረደችም? ምንም ጸብ የላቸውም ባልየው ጋር። እሷ ዝም ብላ ከጠለብ ቦታ ወርዳ እዛ ቦታ ማርገዝ ነው ሌላ ወንድ ጋር መሄድ ማለት ነው። ዛሬ በጣም የሚያናድ ነገር ነው። እዚህ ጋር ምንም መናገር አልችልም። አዳምጡት፣ እሷንም አዳምጡ። ግን ነገ ሙሉ ቪዲዮ የራሴን አስተሳሰብ ይዤ መጥቼ እናገራለሁ። በጣም ብዙ ነገር የተደረገ ስለዚህ ጉዳይ አውርቼ አላውቅም። የምሬ ነው። ነገር ግን ምንም ይሄ ልጅ ቤት ተከራይቶ አስቀምጧል። እየረዳ ነው ያለው። በቃ አምኗል። በቃ እሱ ወደደም ጠላም እየረዳ ነው። ያግባ ምን ማለት ነው? የቦራሚስ እኮ አረ አዚዛ ተጠንቀቂ። የቦራሚስ እኮ ማን ያቦራሚስ እኮ ባላለት እኮ እንዴት ነው ያገባል? ማን ያቦራሚስ ያግጥ ነው የተደፈረችዋ ምን ያርጋችሁ? ቆይ ተረጋጉ። ቆይ ቅድም መጥቶ ምስክር የሰጠው ሰውዬ ምንድነው? እኔ አቃታለሁ ካሁን በፊት አሁን ናግራይ ነበረ። ቆይ አዳምጥ እንጂ እናንተ እየዘለላችሁ ነው እንደምትሰሙት። እኔ እዚህ ሰውዬ ቤት ከመሄዷ በፊት ችግሯን አስረድታኝ ነበረ። እኔ ያለሁት መካ ነኝ። የልጆች እናት ነች። ባሏ ፈቷት ልጆቿን ለሰው ሰጥታ ነው የመጣችው በየወሩ ብር ልትከፍል እና ኢትዮጵያ መሄድ ስለማትፈልግ አስይዝሻለሁ ብሎ ሲላት ፈቃደኛ ሆና ሊሆን ይችላል ብሎ ያለውን ምንድነው ይሄ? እሺ በጣም ጥሩ ባሏን ፈታት ከራሷ እንደበስመው እኔ ኢትዮጵያ ባላል ያም ልጅ እንደዛ ብሏል። ከባልተቤትና ከሌላ ማን ነው የሚያውቀው? ባላለኝ ኢትዮጵያ ባላለኝ ብላለች። ታላለች ነው ጠይቋት። እኔ ምን ላልክ እንዴ? ጠይቋት። አዩ ባላለች ኢትዮጵያ የለሽም ወይ ምን ታንሳ? ባላለች ሳይሆን ኒካለሽ ወላ የለሽም ማረ ኢትዮጵያ ባላለች ታለች እኮ ኒካላት ማለት ነው አይደል? ባላለች ድሮ ባልን ያላቅም ዝም በል ኒካ ነው የምፈልገው። አዩ ሞታንሽና ከሌላት እኮ ቀላል ነው ይጠቀልላታል። ግን ባልታላት እንዴት ነው ሰው ሚስት የሚጠቀልለው ነው ጥያቄ። ራሷ ናት ባላለኝ ያለችው። እኔ ፈጥሬ አላወራሁም። ቆይ እስቲ ረጋ በሉ። ረጋ
በኔ ህይወት እንደዚህ አጋቢና ፋጂ ማናረጋቸው ሲቀጥል እኔ ካለኝ አልፈልገውም ኖረኝም አልኖረኝም አልፈልገውም አልፈልገውም መስመር መኖርም አልፈልግም እሺ ሀያት ከይቅርታ ጋር ስትነጋገር ስታወሪ ባደባው ለምን እኛ ላንቺ ባደብ ነው እያወራን ያለን እኛ ላንቺ ብለን ባደብ ስናወራ እናንተ ማናችሁ የምትይን ከሆነ አይመለከተንም ትይዛለ ለምን አነጋገርሽ ትክክል ስላይደለ እንዴ ምን አይነት ልቅ ሆነ አነጋገር ነው የምትናገሪው እኛ ላንቺ እየተከራከርንልሽ እናንተ ቀስበሩ ተረጋጉ እናንተ ማናችሁ የምትይን ከሆነ አንቺ ማነሽ እኔ ሙምኪን ዝም የበለጠ ነገር ልናገርሽ እችላለሁ አደብ ይዘሽ ስነ ስርዓት ይዘሽ ተናገሪ ለከን እንግዲህ አዲዛ የሷ ዝሮ ተደውል ካለ ብላ ነገረቻችሁ አይደል ይካለኝ አለቻችሁ በቃ እንደውም ነገረችን ይበቃናል በረካው አይፈል አንፈልግም ስትፈልጉ ተዋለዱ ተጋቡ ይራታችሁ ወንድሞቼ ከታች የሆነ ፍርድ ሰጡብኛላችሁ እኔ ያንተም ሌሎች ሊሆኑ ይችላል አናቅም አይመለከተኝም ዲሲፕሊን የሚባል ነገር የታላት ስነ ስርዓት የሚባል ነገር የታላት አንድ ቪዲዮ አይቻለሁ ስትሳደብ እንደማመጣም አሁን ከታች እህቶች ወንድሞች አላንፍራ ምትሩኝ አላችሁ እኔ ምን አረኩኝ ይተቀልላል ሲሉ ይችላል ይባላል እንዴት ነው ይተቀልላል ያልኩት ያው ምንድነው ጥፋት ኢንሻአላህ ጀሃነም ተጠቅልለው ይግቡ ካላስ አይመለከተንም ምንታ ውጡ ሄዱ ቤታችሁ ምን አገባን እሷም ከንግግሯ ባለጌ ነች የራሷ ጉዳይ እኔ ተደውሎብኝ እያወራሁ ምን ብላ ነው እነዚህ ዝሙተኞች ናቸው አላህ ይጠብቀን አላህ ይሞይክኑ ምን ሽርኩም ያረብ ዛኔዎች አንቺ ላታዘን ራስሽን አውጪ በምትዋጭበት መንገድ ምን ታንሺ እኔ ላግባሽ ለዚህ ላይ በዚህ ፊት ነው ይሄ ዳቦ አረዩ ይሄ ታንተ ግን ማለት ነው በቃ በመሃል አንተ የሆነ ነገር ጨምር ታደርጋለህ የጀመርሽው ነገር ውጤታማ እንደማይሆን ኦኬ በዙ ባለጌ ነው ማን ያጭ በሽታም ሊኖርበት ይችላል ከፈለሽ በኤምባሲ ሂጂና ከሰሹ ጆሮውን ይዞ ያስመጣዋል ጠይቅ ተተረፊ ችግር የለውም ሮሷ ብቻ ደህና ትሆንና ተንጋሉን ጭንሱ ሰላም ሙዚቃ ከፍታለኝ ይገባታል ማሬ ይገባታል በየመንደሩ ቤት ነው ተፈደደች ካላስ እሷ ትንሽ የተጸጸትኩት ወላሂ መጀመሪያ ስታለቅስ ነበር እዚህ ዩቲዩብ ላይ ነገሮች ምንድነው የቲክቶክ ላይና በጣም ነበር የምታለቅሰው ወላሂ ከዛ እኔ ደግሞ እንደዚህ የሚዲያ ሰው አይደለሁም እና በጣም ስታለቅስ በውስጥ ገብቼ ሆነሽ ነው ወደ ስራት እንደዚህ ሴትዮ እያስቸገረች ነው በቃ ችግር ውስጥ ነኝ ምናምን ስትለኝ ወላሂ ላዚም አገናኘኋት ማለት ነው ከዚህ ሰውየው ጋር ይሄ ሰውየው ደግሞ ለኔ ሊያገባኝ የተነጋገረ ሰውዬ ነው ከዛ ደግሞ የኢጃዛ ቤት አከራዬ ነው ማለት ነው طيب ከዛ ለሷ አገናኘኋት ቀጥታ ወደሱ ነው ያገናኘኋት ከዛ እሱ ላይ ደግሞ የሆነ ገንዘብ የኔ ገንዘብ ነበረ እሷ ስትመጣ ምንም ብር የላትም እኔ በዛ ብዬ ነው ወላሂ በዛ ብዬ ነው በጣም በመከራ ነው ራሱ ስትወጣ ብዙ ችግር አለ በስ አልহামዱሊላህ እኔ ሁሉም ነገር ለአላህ ሰጥቻለሁ እውነትም ችግር ውስጥ ሆና የወጣች አዲ በቃ እህቶቼ ማለት ነው ችግር የለውም መናገራችን ማይቀተን አብሽሩ ማለት ነው ያባወራንስ አስደፍረኝ ህይወቷ እንድጨልም ያለቻት ጀመር አንቺ ነሽ በቃ ከልጁ የበለጥ እንደውም አስደፋሪ ነኝ ሴቶች ናቸው ህይወቶቻችንን ከተለያዩ ወንዶች እያገናኛችሁ ህይወታቸው እንዲጨልም ትዳራቸው እንዲፈስ ቀጥ ብለው እንዳይሄዱ የምታስደርጉት እናንተ ናችሁ ደፈራትም አልደፈራትም በራሷ በገዛ ፍቃዷ ሰጠችውም ተስማምቶ አደረጉትም ይሄ ሰውዬ አይሆንሽም ነው ባጭር አማርኛ ወልዷል አይሆነኝም እኮ ሰውዬው እንደሚሆነኝ እኮ ገብቶኛል እኮ አውቃለሁ እሷ ብቻ ሳትሆን እኮ ብዙ ሴቶች አሉ በዙሪያችን ማለት ነው እናንተ ስለማታዳምጡና እንት ስለምትሉ ነው እንጂ ታዳምጡን ብዙ ነገር ይመጣባችሁ ነበር ወላኪን ግን ማለሽ ላታዘን ስለ ስርዓት ስለማታዳምጧት በይን ደንቆሮ አይደለንም እንሰማለን አለገድ እንደተናገርሽው መልጥ ተሰጥቶታል እንደ ራስሽ እንደጀመርሽው መጀመሪያ አስተካክለሽ ብትመጪ ወሬትን አስተካክለሽ ብትመጪ እንሰማት ነበር ግን ይሁን አሁን ራስ ያልኩ የያዘብ ብር በሷ የተነሳ ነው አልኩ መልሰሽ መጀመሪያ ሲረጥብ ከላሚ ካቢበቲ የወጣው ብላሽር ከትስቷናት ልጅቱን ጓደኛ ሆነሽ ዛሬ አንገቷን እንደምደፋ ያባወራ ሚስት አስደፍረኝ ህይወቷ እንድጨልም ያለቻት ጀመር አንቺ ነሽ በቃ ከልጁ የበለጥ እንደውም አስደፋሪ ነኝ ሴቶች ናቸው ህይወቶቻችንን ከተለያዩ ወንዶች እያገናኛችሁ ህይወታቸው እንዲጨልም ትዳራቸው እንዲፈስ ቀጥ ብለው እንዳይሄዱ የምታስደርጉት እናንተ ናችሁ ለኔ አንድ ሴት አሳልፋ አንድ ሴት ተሰጠችኝ እኔን ታቀኛለች በቃ ምን አይነት ሰው እኔ እኮ ስታለቅስ ታየሻት ታዲያ እንደዚህ አንቺ ለዚህ ጉዳይ ተባባሪ ነሽ ገንዘቡን ያንቺን ገንዘብ ነው ፈሉ አለ ነብይ አሸባ ነው እንደዚህ ቢያ ሰው ጋቡ ታፈሰ አንድ ጊዜ ማማ ያንቺን ገንዘብ ምን ብሎ ያዘብሽ
የያዘብኝማ ያው እሷን ያወጣኋት እኔ ስለነበርኩኝ ያው በሷ ሂሳብ ነው አብዛኛውን ብሮ ያዘብኝ። እኔ ደግሞ እሱ እንዳስረገዛት አላውቅም። ያን ጊዜ አረገዘች እኮ እንደዚህ ምናምን ሲሉኝ እኔ ራሴ ተከራክሬ ነበር እንዴት ሊሆን ይችላል ምናምን ብዬ ማለት ነው። እና ሄደች ሲሉኝ ብሩን እኮ ሳሰጠኝ ሄደች ሲለኝ በቃ ካንቺ ብር ስለማስብ ምናምን አለ በዛ ማለት ነው። እና አዎ ችግር የለም ይሄን ማስረዳት አልችልም ወላሂ። አሁን አንተ አባምራ በመጀመሪያ ትናንት ከእስከ አዳር ድረስ 1000 ምናምን ሰው ቁጭ ብሎ ሲያዳምጥ ነበር። በደንብ አዳምጡ። ልጁን ጠራ ነው ቀረበ፣ እሷን መጣ። እቺ ልጅ ደፍረሃል ነው ደፍሬ አይደለም እኔ ደፍሬ አይደለም በስምምነት አድርገናል። አብራኝ እየኖረች ተነስታ ድግብላተ አትጃልኳት። ልክ በሄደ በ6 ወሯ ነፍሰ ጡረኛ አለች። እንዴት ነው በህርሽ በ6 ወርሽ ነፍሰ ጡረኛ የምትይኝ? ገጠር ሄዳ እስትራሃ ተስትራሃ አድራ መታለ የሆኑ ራየር ይዘንዳት ትቀመጥ ኖራለች። ይችል የኔ ትሁን የኔ አትሁን አላውቅም። ምናልባት አብሬያ ስለተኛው ያንን ስለማቅ የኔ ትሁን እንደው በማለት የምችለውን እየረዳሁ ነው። ያባወራ ሚስት ለምትለው ደግሞ ገና አሁን እዚህ እናንተ ፊት ያባወራ ሚስት ስትል ሰማሁ እንጂ ከዚህ ውጭ ቀደም ሲል አልነገረኝም ብሎ መልስ ሰጠ። አሁንም ወደፊትም ሆነ ወደ ኋላም አልልም። እርዳታ የምችለውን እረዳለሁ። ግን ልጅቱ የኔ ትሁን የኔ አትሁን እስካሁን ድረስ የማውቀው ነገር የለኝም። እንዳይጸጽተኝ ነው የምረዳት። ምናልባት እቺ ልጅ የኔ ምርመራ አድርጌ የኔ ተሆነች እንዳይጸጽተኝ ብዬ ነው የምረዳት እንጂ እርግጠኛም አይደለሁም ብሎ መልስ ሰጥቷል። እርዳታውን ግን እረዳለሁ አሁንም ብሏል። ዛሬው ድረስ ቤት ተከራይ ያስቀመጣት እሱ ነው። አንድ ሰው ባለበት ተናግሯል። የሱ ልጅ ካልሆነች እርግጠኛ ካልሆነ ሊያስቀምጣት አይችልም። ልጅቱ የሱ ናት። 4 ነጥብ። ምንም ጥያቄ የለውም። አላስ ምክንያቱም እኔ ከሌለሁበት በራሴ ታልተማመንኩኝ 1 ብር አልሰጣትም። 1 ብር። ስለዚህ ሰውየው ልጅቱ ጋራ በፈቃደኝነትም ይሁን አስገድዶም ደፍሯት ይሁን ወልዶላታል። ስለዚህ ይች ልጅ የማገት አለውድ ግዴታ አለበት። ሊያግዝ ይገባዋል። ብቻውን ሳይሆን ኢላ ላታዝን የምትለው ዋነኛው ሚናውን የተጫወተችው እሷ ስለሆነች ነይ ብላ አንጥታ ለእንደዚህ አይነቱ አሳልፋ ያስረከበች እሷ ስለሆነች የልጅቱ ችግር አብራ ትጋፈጣለች። አይደለም የሰጠችውን ብር ልታገኝ ቀርቶ ልጅቱ ልትራብ ልትጠማ ልትቸገር አይገባትም። እሷ በሰራችውና እናንተ በሰራችሁት ወንጀል ይቺ ህፃን ልጅ ልትራብ አይገባትም። ምክንያቱም ለዚህ አደጋ ያበቃሻት አንቺ ነሽ። አንድን ሰው ወደ አንድ ቦታ ሳንቀሳቀስ ለዛ ሰው ኃላፊነቱን ወስጄ ነው ተጠያቂ ነኝ። ስለዚህ ወደድሽም ጠላሽም አብረሽ ተጎና ሆነሽ ችግሯን ልትጋፈጭ ግድ ይልሻል።